ወይ ቅዱስ ደግነቱ በቃ ጎልቶ የሚታይ ሆኗል። በመንገድ ላይ እያዞረ ቡና እየሸጠ ቤተሰቧን የምታስተዳድረውን ሬስቶራንት ገብቶ መጠጣት እየቻለ እሷን ለመርዳት ያክል እስኪ እሷ ጋር ልጠቀም ብሎ ደንበኛዋ ከሆነ ቆይቷል። ዛሬ ቡና አልጠጣህም እንዴ ብለው እነ ኪራና እነ ክሮም ነው ማነው ስሙ ናሆም ሙድ እየያዙበት ጠጥቻለሁ፣ ኧረ እንደውም ቤቷ ድርሻታለሁ ቤተሰቦቿንም በዛው ታወቂያለሁ እያለ እየቀለደባቸው እነሱ ከእናትና ከአባት ጋር መስሏቸዋል የተዋወቀው። እሱ ባልም አላት ሲላቸው እነሱ እንዴ አሉ እና ባል ያላት ሴት ጋር ምን ትሰራለህ? ሌላ ነበር ያሰቡት እነሱ። እሱ ያው በደግነቱ ቤተሰቧን ስለምታስተዳድር ቡና እያዞረች በቃ እኔ እንኳን ጠቀመውን ለምን ካፌ እጠቀማለሁ እሷ ጋር ገዝቼ ብር ብሰጣት ይሻላል ብዬ ባግዛት ብዬ እኮ ነው እያለ እየተጨዋወቱ ነው። እነሱም እንደዚህ ከሴት ጋር እንትን ማለቱ ገርሟቸው ሙድ እየያዙበት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሼር አድርጉ። የጽናትን ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። የጽናት ድራማ ሲጀምር ያው ቅዱስ ወደሆነ ቦታ ሊወስዳቸው ደውሎ ኑ ቶሎ ብሏቸዋል ኪራንና ናሆምን መጥተው እየተጨዋወቱ ነበረ። በሌላ በኩል ሬስቶራንት ቁጭ ብለው ሻይ ቡና እያሉ ሰኒና ጽናት እያወሩ ነው። በቃ ጽናት መጽናናት እንዳለባት መታገስ እንዳለባት ሰኒ እየመከረቻት ነው። ያው ጽናት ግን ነገሩ ስለበዛባት ነው መሰል ለምንድን ነው ለራሳችሁ የማትፈልጉትን ነገር ለእኔ እንደዚህ አድርጊው ብላችሁ የምትመክሩኝ? ለምንድን ነው እንደዚህ የምትሉኝ? በቃ አይሆንማ፣ እንዴት ብዬ ነው የምችለው? ታዝ በፊት ልጄን ገላለች፣ ከዛ ቤተሰቤን እንደዚህ ብርቁስቁሱን አውጥተዋለች፣ አሁን ደግሞ እንደምታያት ቤት ይመታለች። ስለዚህ አልችልም፣ ለምን በራሳቸው ውስጥ ይሞክሩት እና ይዩት እያለች እየመለሰችላት ነው። ሰኒም እውነት አለሽ እኮ ግን ደግሞ ከመታገስ ውስጥ ሌላ አማራጭ የለም ብዬ እኮ ነው እያለች ለማጽናናት ሞከረች። በሌላ በኩል ቅዱስ እነ መሩ ቤት እና እነ ናሆም ቤት ስላደረሳቸው ናሆምና ኪራን በቃ መሩዬ እባክሽን ጽናትን እንደማንም ብለሽ እንድትረጋጋ አድርጊልኝ፣ ንገሪልኝ፣ በቃ ቢያንስ መድኃኒቷን ተጠቅማ ዲና እስከምትር ድረስ እንደማንም ትታገሰኝ እያለ ሜሩን ብትሆን እኔ ጽናትን ለጽናት ትዕግስት አድርጊ ብሎ መምከር ሌላ ነው የሚሆንብኝ። ታቋታላችሁ፣ ከመካከላችን እሷ የተሻለ ትዕግስተኛ ነች። አሁን ግን ነገሩ በዝቶባታል። እኔም በሆን ጽናትን ነው የምደግፈው እያለች ስለ ኪራ እየመለሰችለት ነበር። ቢሆንም ያው ታውቂ የለ ሁኔታውን እናቷ ተመሬት ተደፍታ ስትለምነኝ ነው እንጂ እኔም እኮ ልጅ አይደለም እያለ እሱም እንዳልፈለገና ተገዶ እንደሆነና ቤቲን ቤቱ እንዳስገባት እየነገራት ነው። በሌላ በኩል ቤት ውስጥ የቤቲ እናት ቁጭ ብላ ልጅ ወይት ትሆን ወዲያ ወዲህ እያለች እያማተረች ምቺ ማነው ስሟ መጣች፣ ጨበሬዋ መጣች ማለት ስትመጣ ያው ሰላም ተባባሉና እሰይ አመሰግናለሁ አለቻት የቤት እናት። እና ልጄ ማለቷ ግራ ገብቷታል። ልጄ ብሎ የጠራኝ ሰው እኮ በጣም ቆይቷል። እኔ መጥፎ ስራ ስለምሰራ ወላጆቼ በህይወት ቢኖሩም እንደ እናትና እንደ አባት ልጄ ብለው ጠርተውኝ አያውቁም እያለች አንገቷን ደፍታ የሆዷን እያወራቻት ነው። እኔ ምልሽ ልጄ ቤት የለችም እንዴ? ተኝታ ነው? በዚህ ሰዓት እኮ ተኝታ አታውቅም። ሆዴም እየተረበሸ ነው። ለምን እንዲሁ ባላውቅም፣ እስኪ ገብቼ ላያት በየት በኩል እንደሆነ አሳይኝ እያለች የቤቲ እናት እየጠየቀቻት ነው። አይ ችግር የለውም እኔ ሂጃታለሁ ብላ ሂዲያ ስታያት ባዶ ክላስ ምንም የለም። ቤቲ ተብዬዋ ሲጀመር ጽናት ጋር ስለተጣለች በዛው ቦታ ቀርታለች። ቤት ውስጥ የለችም ስትላት እናትየው ያዙ ይልቀቁ ብላ እነ ኪራም ጋር እና ሁሉም ጋር ደውላ ጽናት ከሰኒ ከሜሮ ጋር ማናት ከሰኒ ጋር ከሬስቶራንት መታ ቤት ውስጥ ስትቀመጥ ንትርክ ጀመሩ። በአንቺ ምክንያት ነው የዚህ የቤቲ እናት በቃ የሆነ የማይገባ ቃል ለመመለስ እየሞከረች ነው ለጽናት። አንቺ ቦታሽን አላቅ ብለሽ ነው በመካከላቸው ገብተሽ የልጄንም ህይወት አበላሸሽ። እንዴት የማትረቢ ሰው ነሽ? ቦታሽን እንትን ብለሽ ነው የቤት ሰራተኛ መሆንሽን ረሳሽው እያለች በአባቷና በእናቷ እንደውም እናት የሌለው ሰው ድሮም የናት ጥቅምና ጉዳት የለውም ስትላት ጽናት ተሰማት መሰል ጮክ ብላ ትልልቅ ሰዎችን እንደዛ የምታከብረው ልጅ
ዛሬ ጮክ ብላ የቤቲን እናት ተናገረቻት። ለነገሩ ምን ታድርግ? የማይባለውን እና ከትልቅ ሰው የማይጠበቀውን ሁላ ነው የነገረቻት። እንዲህ እያለች እየተጣሉ እያለን እነ ኪራና ሜሩ ናሆም መጡ። ሲታዩ በቃ እንዴት ትልቅ ሴት ትናገሪያለሽ ብለው ጽናት ላይ ፈርደው ነበረ። ጽናት ላይ የተናገረችው የቤቲ እናት ግን ማንም አልሰማም። ይችኛይቱን በደለኛ ሆና በቃ ከነብ ላይ እየተቀለሰለሰች እንዴት ትናገርኛለሽ? እኔ እናትሽ አልሆንም እያለች እያስመሰለች ፊታቸው ዲራማ ለመስራት ሞከረች። መሩ በተለይ ያመነችው እናትየዋን ነበረ። ምክንያቱም ጽናት እንደዚህ አይነቃለ ትልቅ ሰው ትናገራለች ብላ መኝታ ክላሷ ተከተለ ሄዲያ ለምንድን ነው እንደዚህ ያደረግሽው? ትልቅ ሰው አይደለች እንዴ? ለምን ተናገርሻት? ብላ ስትቆጣት ሁላችሁም ያው ናችሁ ማስመሰል ትችሉበታላችሁ ብላ ተቆጥታ ካሜሩን ጋር ኮረፈቻት። ቤቲ ተብዬዋ በወንድ ወጣች ቀርታለች። ብትፈለግ አልተገኘችም። እናትየዋ መጥፋቷን ስትሰማ ያዙ ይልቀቁ ብላለች። በተለይ በጽናትና በኪራ ላይ እና በሰኒ ላይ ወርዳባቸዋለች። ልጅ አንድ ነገር ትሆንና አለቃችሁም እያለኝ መዛቷንም አላቆመችም። ፍለጋ ወጡና በየመሃሉ ኪራና ጽናትም መጨቃጨቃቸውን አላቆሙም። በቤቲ ምክንያት ያ ፍቅራቸውና ያ በመካከላቸው ያለው ግንኙነት ፍርስርስ ብሎ በአስባልት ላይ ጭራሽ በአደባባይ መጨቃጨቅ ጀምረዋል። በመጨረሻ ፈልገው አገኟት መሰለኝ። የሆነ የተጀመረ ቤት ራሷን ለማጥፋት ሙከራ እያደረገች እናትየዋ እባክሽ ልጄን እኔ ወስድሻለሁ እያለች ብትለምናትም እግሯን ሰደድ አደረገች። ኪራና ጽናት ከኋላ ደርሰውባት ኪራና ጽናትን ስታይ ጩኸቷን ለቀቀችው። የሐኪም ቤቱ ሕክምና ወይም ዶክተር ወይም ደግሞ ነርስ መስላት ነው መሰል። በተለይ ጽናትን ስታይ ራሷን ስታወደቀች ኪራማ ፋፍሶ ወደ ቤት አመጣት። ጽናት እዛው ፈራረሰ ቤት ቁማ ምንድን ነው እየተፈጠረ ያለው? እኔ ማን ነኝ? ቆየ ልጅ ኪራ እኔ ነኝ ፍቅረኛው? እኔ ነኝ ሚስቱ? ወይስ ምንድን ነው እየተፈጠረ ያለው? እያለች ለራሷ ግርም ተፈጥሮባታል። ሁሉም ሰው ግር ብሎ ቤቲ ላይ ነው እንጂ ጽናት ምን እንደሆነች የጠየቃት የለም። በሌላ በኩል ይቺ ማን ነው ስሟ አዲስ የመጣችው ጨብራራዋ ፍለጋ ስትወጣ ሰኒ መንገድ ላይ ያገኘቻት። ምን እየሰራሽ ነው ባክሽ እንደዚህ ወዲያ ወዲህ የምትይው? ወይስ እንደው ሌላ ነገር ፍለጋ ነው እንደዚህ ለባብሰሽ የወጣሽው? አለቻት። ባክሽ ቤት ጠፍታ ነው። ኧረ ምነው አንቺም እሷን በዛው ጠፍታ አንቺም በዛው ፍለጋ ብለሽ ወጣችሁ በቀራችሁ እያለች ለማብሸቅ ሞከረች። ቢሆንም አልበሸቀችላትም፣ አልተናደደችም። ለማንኛውም ምን ይደክሙኛል ነው የቤት እንግባ ብላ ጎትታ ይዛት ገብታለች። የቤት ሲገቡ እናትየዋ እያባበለች ፍራሽ ላይ ተኝተው ስታይ ሰኒ አላስቻለትም። እዚህ የተጋደመችውን ልጅ ነው እንደ ጠፋችሁ ምናምን የምትሉን እያለች እናቷ ፊት አረ እንደው ልብሷንም ሁሏንም እዛ ውስጥሽ ባስታመምሻት ግልግል ነበር እያለች የሆዷን መናገር ጀመረች። የቤቲ እናትም እኔት ፊት እንዴት እንደዚህ ትናገሪያለሽ? ማፈሪያ ናችሁ። ልጄን ጥላት መካከል ነዋ ጥዬ የሚሄደው። በቃ ለምንድን ነው እንደዚህ የምታደርጉብኝ ልጄን? ኪራም ብድግ ብሎ በቃ ቤቲ ምንም ነገር ማድረግ አትችሉም። ከዚህ በኋላም ቢያንስ መድኃኒቷን ጨርሳ ወደ ቤቷ እስከምትመለስ ድረስ ሌላ የጅል ስራ አስባ ደግሞ ሌላ ጦስ ይዛብን እንዳትመጣ መታገስ አለብን። ስለዚህ ማንም ሰው እንዳይናገራት ብሎ ትዕዛዝ አስተላልፏል። ሁላቸውም እሺ ብለው ተቀብለዋል። እናትየዋ አሁንም ልጅ አንድ ነገር ብትሆን እያለ መዛቷን አላቆመችም። በሌላ በኩል በቃ ያው መሩና ናሆም ካፌ ቁጭ ብለው ሻይና ቡና እያሉ ነው። እዛው ፍቅራቸውን ለመጫወት ብለው ነው መሰለኝ ወዳቸውን የተጫወቱ ነው። አይናፋሯ ሜሩም ያው እንግዲህ እየተሽከረ እኔ ራሴ ለማንኛውም ደስ የሚሉ ፍቅረኛሞች ሆነዋል። ያዝልቅላቸው እና ውድ ቤተሰቦችዬ የጽናት ድራማ ይሄንን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ላይክ ሼር ማድረጋችሁ እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በድራማው ዙሪያ ደግሞ እና በማቀርብላችሁ የሆነ የኦዲዮ እንትን ችግርም ካለ ከዚህ አስተካክሊ ረዘም አድርጊው አሳጠር አድርጊው የምትሉት ሀሳብ መስጠት ትችላላችሁ። ኮመንት በደንብ ያለሁኝ መጻፍ ትችላላችሁ ውድ ቤተሰቦችዬ። እና ደግሞ ያው እንግዲህ ሙሉውን ቪዲዮ አጫውቱልኝ። በቃ 10 ደቂቃ ነው የሚሆነው የምለቀው እና በቃ አጫውቱልኝ። ሰው በቀን 2 ቪዲዮ ብትለቅ የተሻለ ነው ሊቭ ስለማትገቢ እያሉኝ ነው። እስቲ ለመልቀቅ እሞክራለሁ፣ ግን ደግሞ እኔ ማሰልቸት እየመሰለኝ ነው። በእውነት የሆነ ሰው የሚሰለች እየመሰለኝ እንኳን አይደለም በቀን 2 ቪዲዮ 1 ቪዲዮ ራሱ ለመልቀቅ
ብቻ እስቲ አበረታቱኝና የእናንተን ሀሳብ አይቼ እናንተን ሞራል አይቼ እንዳየሩ ሁኔታ እሰራለሁ ማለት ነው። ስለነበረ ቆይታ አመሰግናለሁ። ሀገራችንን ሰላም አላህ ያደርግልን። በያለንበት አላህ ወጥቶ ከመቅረት አላህ ይጠብቅን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ ቤተሰቦችዬ፣ ወዳችኋለሁ። ወንጀል ቢበዛ ለመንኩህ አምርሬን እስከዛሬ ድረስ በወንጀል ታጥሬ ታግቶኝ መራመድ ተይዞ እጅና እግሬ አግቶኝ መራመድ ተይዞ እጅና እግሬ ሀቲም አታሳጣኝ እንዳልሞት ከፍሬ አስተግፊሩላህ አስተግፊሩላህ ሚን ኩሊ ዘንቢ ተውቱ ኢላ